ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን አድማጭ ተከታታዮቻችን በያላችሁበት የዓለም ዳርቻ ሰላምታችን ይድረስ ያለን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን ወደ መረጃዎቻችን እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ። ዘመቻ እህት በዓለም ላይ ተጀመረ። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር የምድር ድሮኗ የወርቅ አባይ ብርጌድ የእህታችን ባለምን አሰቃቂ ግድያ በተመለከተ ቁጭት በተሞላበት አምበላና ኦዲት መካከል ሻውላ ላይ በርካታ የአረመኔው ስርዓትን አራገፉት። በውጊያውም 3 ክላሽንኮቭ ሲማረክ መንቀሳቀሳቸውንም ፓትሮልም መማረካቸው ተነግሯል። በርካታ የአረመኔው የጡት ቆራጭ ስርዓት ወንበር ጠባቂዎች እስከ ወዲያኛው ሲሸኙ ቀሪዎቹ ቁስለኛ ሲሆኑ 3 የፖሊስ ከፍተኛ አመራሮችና 3 ጡት ነካሽ ሚሊሻ በድምሰሳው ተስተናግደዋል። ዘመቻችን ይቀጥላል፣ የእህታችንን ደም በጥፍ እንመልሳለን ሲሉ በከፍተኛ እልህና ቁጭት በተሞላበት የወርቅ አባይ ብርጌድ ንስሮችም ተናግረዋል። በሌላ መረጃችንም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር ውይይት አደረገ። በሸዋ ጠቅላይ ግዛት በይፋትና ጥሙጋ አውራጃ በቀወጥ ቀጠና ከ17 ቀበሌዎች ከተውጣጡ የሀገር ሽማግሌዎችና የሃይማኖት አባቶች የሸዋ ጠቅላይ ግዛት እዝ የሚዲያና ኮሚኒኬሽን ጉዳይ ኃላፊ ፋኖ ኢንጂነር አዶናይ አበበ እና የአምደ ጽዮን ኮር ዋና ዘመቻ መሪ 50 አለቃ ፀሐዬ ወልዴ የአምደ ጽዮን ኮር ምክትል ህዝብ ግንኙነት ኃላፊ ፋኖ አባቢ ዘውዱ በተገኘበት ከሊቃውንት አባቶች ጋር ውይይት ተደርገዋል። በውይይቱ ላይ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ጉዳዮች የተነሱ ሲሆን ከዚህ በተጨማሪ እዙ በዘረጋቸው ህዝባዊ አስተዳደሮች ላይ ያጋጠሙ ተግዳሮቶች፣ የአሰራር ክፍተቶችና የፍትህ አሰጣጦች ላይ ውይይት ተደርገዋል። ውይይቱ ላይ የተገኙ አመራሮች ለተነሱ ጉዳዮች ማብራሪያ በመስጠት ወደፊት መስተካከል ለሚገባቸውና መስራት ላለባቸው ጉዳዮች የመፍትሄ አቅጣጫ አስቀምጠዋል። የሸዋ ጠቅላይ ግዛት እዝ በየወቅቱ ትግል ያለበትን ደረጃ በመገምገም ለሰራዊቱና ለህዝቡ ግንዛቤ በመፍጠር የቀጣይ ትግል አቅጣጫዎችን በመንደፍ እያታገለ ይገኛል። የአማራ ህዝብ እየታገለ የሚገኘው ለስር ነቀል ለውጥ በመሆኑ ባለፉት 2 ዓመታት አዳዲስ የአስተዳደር ስርዓቶችን በመዘርጋት አዲስ የፖለቲካ ስርዓት ለመገንባት እዙ በርካታ ስራዎችን እየሰራ ይገኛል። ትግሉን በአጭር ጊዜ ለማጠናቀቅ የህዝባዊ መሰረት ያለውን ትግል መደረግ እንዳለበት የሸዋ ጠቅላይ ግዛት እዝ በጽኑ ያምናል። መረጃችን ቀጠለ ሲሆን በሌላ በኩልም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ በራያ ግንባር እየተደረጉ ባሉ ተጋድሎች መካከል በጮቢበር ግንባር ተጋድሎ እያደረገች የተሰዋችው የምስራቅ አማራ ኮር 1 አውጃኑ ክፍለ ጦር 3ኛ ሻለቃ አባል ፋኒ ትዕግስት ወዳጅ ጅመር በፋሽስቱ አገዛዝ ስርዓት አስከሬኗን በዛሬው ዕለትም አንደኛውን ጡቷን ቆርጦ ሄዷል። አገዛዙ ዛሬም የዓለም አቀፍ ሕግን በጣሰ መልኩ የተማረኩ ምርኮኞችን በተለይ የሴቶችን ጡት እየቆረጠ እንደሚገኝ ዓለም አቀፍ ማህበረሰብ ሊያውቅ ይገባል። የአብይ አህመድ አገዛዝ በህዝባችን ላይ መጠነ ሰፊ ወረራ ከፍቶ ይገኛል። ይሄ መጠነ ሰፊ ወረራ የአማራ ህዝብ እንዲወጣ ጥሪ እናቀርባለን። መረጃችን የቀጠለ ሲሆን በሌላ በኩልም በፋኒት የዓለምዋሴና ፋኒት መቅደስ ተስፋዬ እንስት እህቶቻችን ላይ የተፈጸመው አጸያፊ አረመናዊ ተግባር የሚመጥን የአጸፋ ምላሽ መስጠት የሚቻለው በአንድነት ተገምደን ግፈኛውን አገዛዝ በአፋጣኝ በመገርሰስ እንደሆነ የበላይ ዘለቀ እዝ ያምናል። የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ የተሰጠ መግለጫ አማራው ላይ ማንነት ተኮር ጥቃት ለማድረስና በሀገሩ ህልውና ሆኖ እንዳይኖር በተቸንካሪ ስውትርክ ተወልዶና አድጎ መንግስታዊ መዋቅር መፈናጠጥ የቻለው አረመኔው የአብይ አገዛዝ ስፍር ቁጥር የበዛ እጅግ ዘግናኝ ጭፍጨፋ በአማራ ህዝብ ላይ እያደረሰ ቆይቷል። በአማራ ፋኖ ትግል የፈለገውን ያህል የህዝባችን ህልውና የማክሰም ግስጋሴ ግብ እንዳይመታ እየተመለከተ ያለበት የትግል ምዕራፍ ላይ ብንገኝም ትላንት በህፃን አይሻ ሰይዳ ትግደሉኝ ሁለተኛ አማራ አልሆንም ተማጽኖ ሳይራራ በጭካኔ የገድሏ ጨካኞቹ በቅርቡ መስከረም 30 2018 ዓ.ም በወገራ የበላይ እዝ 3ኛ ኮር ሰሜን አምባራስ ክፍለ ጦር አባል መቅደስ ተስፋዬን በመግደል ሬሳዋን በመኪና የጎተተውና እንዳትቀበር አስፓልት ላይ በመጣል ዝናብና ፀሐይ በማስመታት የጭካኔ ተግባር የፈጸመው የአብይ አህመድ የጦር ወንጀል ስብስብ ጭካኔውን ገፍቶበታል። በሱ ትርክት በቀል ተነሳስተው ህዝብ ጭፍጨፋ የተሰማሩ ደመነፍሶች ጥቅምት 2 2018 ዓመተ ምህረት ምዕራብ ጎጃም ማንኩሳ አካባቢ ከጠላት ጋር በተደረገ የተኩስ ልውውጥ ቀላል ጉዳት ደርሶባት ያገዛዙ ሰራዊት እጅ የወደቀች የ19 ዓመት ፋኒት በዓለምዋሴ ላይም ተመሳሳይ ድርጊት ተፈጽሞበታል። ፋኒት በዓለም ሊከል ህይወቷ በእጁ የያዘው የአብይ ሰራዊት ከበላይ ኃላፊዎቹ በተሰጠው መመሪያ መሰረት የፋኗን 2
ጡቶች በመቁረጥ አስፋልት ላይ ከመጣሉን ባሻገር አማራ የሚል ንቅሳት ያለበትን የቆዳዋን አካል በመክፈፍ ለአማራ ሕዝብ ያለውን ጥላቻና ጭካኔ አሳይቷል። የተሳሳተ ትርክት እየተጋተ አድጎ የሀገሪቱን ባንክና ታንክ የተቆጣጠረው የአብይ ቡድን በፋኒት አለምዋሴ ላይ የፈጸመውን አስነዋሪ የጭካኔ ድርጊት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ሕዝብ በእጅጉ አስቆጥቶታል። ድርጊቱንም አምርሮ ያውግዛል። በፋኒት አለምዋሴና መሰል እንስቶቻችን ላይ ለተፈጸመው አረመኔያዊ ግድያ የሚመጥን የአጸፋ ምላሽ መስጠት የሚቻለው በአንድነት ተገምደን ግፈኛውን አገዛዝ በአፋጣኝ በመገርሰስ የጥፋት እጆቹን መቁረጥ ሲቻል እንደሆነ የበላይ ዘለቀ እዝ ያምናል። በእንስቶቻችን የአለምዋሴና መቅደስ ተስፋዬ ላይ ብቻ ሳይሆን በመላው አማራ ወገኖቻችን ላይ የደረሰ አረመኔያዊ ድርጊት ሆኖ በጥቁር መዝገብ ሰፍሯል። ይህ ፋሽስታዊ ቡድን ከመሰረቱ በመንቀል የአማራውንና የሀገራችን ህልውና ማረጋገጥ ብቸኛ ፊቱን ፈውስ መሆኑን እዛችን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በጥብቅ ይገነዘባል። መረጃችን የቀጠለ ሲሆን በሌላ በኩልም በኢትዮጵያና በግብጽ መካከል ላለፉት 15 ዓመታት የውዝግብ ምክንያት ሆኖ የቆየው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጠናቀቀ በኋላ ግብጽ በከፍተኛ ባለስልጣናቱ አማካኝነት በኢትዮጵያ ላይ የምታቀርበውን ክስ አጠናክራ ቀጥላለች። ኢትዮጵያ፣ ግብጽና ሱዳን ከግድቡ ግንባታ አንስቶ በውሃ ሙሌትና በግድቡ አስተዳደር ላይ ድርድር ሲያደርጉ ቢቆዩም ከስምምነቱ ላይ ሳይደርሱ የህዳሴ ግድብ ተጠናቆ ስራ ጀምረዋል። በተለይ ከአባይ ወንዝ የሚመነጨውን አብዛኛውን ውሃ የምትጠቀመውና ወንዙ የህልውና ላይ መሰረት ነው የምትለው ግብጽ ግድቡ የውሃ ድርሻዬን ይቀንሰዋል በማለት ስትከራከርም ቆይታለች። በኢትዮጵያ በኩል ግን ግድቡ የኃይል ማመንጫ በመሆኑ ለታችኛው ተፋሰስ ሀገራት የሚደርሰውን ውሃ የተመጣጠነ ያደርገዋል ስትል ትከራከራለች። ግብጽ ግድቡ ኢትዮጵያ የውሃን ፍሰት እንድትቆጣጠረው በማድረግ የበላይነት ይሰጣታል በሚል ስጋት ከግንባታ ወቅት አንስቶ አስገዳጅ ህጋዊ ስምምነት እንዲፈረም ስትጥር የቆየች ቢሆንም በኢትዮጵያ በኩል ግን ተቀባይነት ሳያገኝ መቅረቱ ይታወቃል። ከግድቡ ምረቃ ከሳምንት በኋላ በሱዳን የደረሰው የጎርፍ መጥለቅለቅ ግብጽ እያሰማች ላለው ተቃውሞ አዲስ በር የከፈተላ ሲሆን ለተከሰተው ጎርፍና ለደረሰው ጉዳት ግዙፉ የኢትዮጵያ ግድብ ተጠያቂ አድርጋለች። በኢትዮጵያ በኩል ግን ተቀባይነት አላገኘም። ይልቁንም የታላቁ ህዳሴ ግድብ መኖር በሱዳን ሆነ በግብጽ ሊደርስ ይችል የነበረን ከባድ ጉዳት አስቀርቷል በማለት የቀረበውን ክስ ማጣጥለዋለች። ኢትዮጵያ አሁንም በድርድሩ ለመቀጠልና ሁሉንም ከሚጠቅም ስምምነት ላይ ለመድረስ ፍላጎት እንዳላት እየገለጸች ቢሆንም ከግብጽ በኩል ግን እየተሰማ ያለው ምላሽ ወደ ፍጥጫ ያዘነበለ ይመስላል። ኢትዮጵያ በአባይ ወንዝ ላይ ገንብታ ታላቁ የህዳሴ ግድብን ካስመረቀች በኋላ የግብጽ ፕሬዝዳንትን ጨምሮ የሀገሪቱ ዲፕሎማቶች እና ከፍተኛ ባለስልጣናት ዛቻ አዘል ንግግሮችን በይፋ እየተናገሩ ነው። ከቀናት በፊት የግብጽ ፕሬዝዳንት አብዱልፈታህ አልሲሲ ካይሮ ውስጥ በተካሄደው 8ኛ የውሃ ሳምንት ስብሰባ ላይ ባስተላለፉት መልእክት ሀገራቸው ብሔራዊ ጥቅሟንና የውሃ ደህንነት ለማስጠበቅ አስፈላጊ የሆኑትን ሁሉንም እርምጃዎችን ትወስዳለችም ብለዋል። የፕሬዝዳንቱ ንግግር የአፍሪካ ህብረት፣ የተባበሩት መንግስታትና የሁለቱ ሀገር ወዳጅ የሆነው አሜሪካ ከሚያራምዱት አቋም አንጻር ለንግግር የሚኖረው እድል የሚያደናቅፍ ሊሆን ይችላል። ፕሬዝዳንቱ ኢትዮጵያ በግዛቷ ውስጥ ገንብታ ስራ ላይ የዋለችውን ግድብ አስተዳደር በተመለከተ ግብጽ ደስተኛ ለመሆኗን ጠቅሰው ይህን ኃላፊነት የጎደለው ያሉትን ሁኔታ ሀገራቸው እጇን አጣጥፋ አትመለከትም ብለዋል። ይህንንም ተከትሎ የኢትዮጵያ የውሃና ኢነርጂ ሚኒስቴር በሰጠው ምላሽ የፕሬዝዳንቱ ንግግር ግብጽ የአባይ ወንዝ በበላይነት ለመቆጣጠር ያላት ፍላጎት መገለጫ መሆኑን በመጥቀስ እንዲህ ያለው ንግግር ኢትዮጵያ በአባይ ወንዝ የመጠቀም መብቷን አሳልፋ እንድትሰጥ የሚያደርጋት እንዳልሆነ በመግለጽ ተቃውሞውን ገልጿል። ከዚህ ከፕሬዝዳንቱ ንግግር ቀደም ብሎ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በተካሄደበት ወቅትም የግብጽ የውጭ ጉዳይ ሚኒስተር ባድር አብደላቲ የታላቁ ህዳሴ ግድብ ጉዳይ አንስተው ሀገራቸው ኢትዮጵያን ወደ ዓለም አቀፍ የፍትህ ፍርድ ቤት እንደምትወስደው ገልጸው ነበር። የውጭ ጉዳይ ሚኒስተር ኢትዮጵያ በአባይ ላይ የተናጠል እርምጃ ወስዳ ግድብ በመገንባት በሚሊዮኖች የሚቆጠሩ የግብጽና የሱዳን ህዝቦችን ህይወት አደጋ ላይ ትጥላለች በማለት ከመክሰሳቸው በተጨማሪ ኢትዮጵያ የተናጠል እርምጃ በመውሰድ በቀጠናው አደጋ ደቅናለችም ብለዋል። ይህን ክስ ተከትሎም በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ የሆኑት አምባሳደር የሱፍ ካሳይ በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው በማለት ግብጽ ከቅኝ ግዛት ስምምነት የተወረሰ ታሪካዊ መብት አለኝ በሚል የተፋሰሱን አገራት አገልግላለችም ብለዋል። አህጉራዊ
ብሔራዊ እና ዓለም አቀፋዊ ተቋማት እንዲሁም ሀገራት ኢትዮጵያና ግብጽ በህዳሴው ግድብ ዙሪያ ንግግር በማድረግ ከስምምነት እንዲደርሱ እየጠየቁ ባለበት በአሁኑ ጊዜ በግብጽ በኩል ግን ሌሎች አማራጮችን ለመፈለግ አዝማሚያ እንዳለ የሚያመላክቱ ንግግሮች እየተሰሙ ነው። ግብጽ በአባይ ወንዝ ላይ አትደራደርም። ፕሬዚዳንት አልሲሲ ሀገራቸው በአባይ ውሃ ላይ ያላትን ጥቅም ለማስከበር ማንኛውም እርምጃ እንደሚወስዱ በተናገሩበት መድረክ ላይ የግብጽ ጠቅላይ ሚኒስትር ሞሱጣ ፋማደቡሉ የግብጽ የውሃ ደህንነት ጉዳይ የህልውና ጉዳይ ስለሆነ ለድርድር የሚቀርብ አይደለም ማለታቸውን ዘግበዋል። የተወደዳችሁ ተከታታዮቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን።